90% ከ60 እስከ 70 ባለው እድሜው ነው የሚሞተውና አንድ የ50 ዓመት ወይም የ60 ዓመት ሽማግሌ ለመሞት 10 ዓመት ቢበዛ 20 ዓመት ነው የቀረውና አንድ የ10 ዓመት ህፃን ልጅ ደግሞ ለመሞት 50 ዓመት 60 ዓመት ይቀረዋል። ስለዚህ ገና ወደፊት ብዙ እድሜ ያለው ህፃኑ ነው። ስለዚህ በእድሜ ይበልጠዋል ትልቁ ሰው ነው። ትልቅየው ሰው 50 ዓመት 60 ዓመት ስለኖረ ህፃኑን በእድሜ ይበልጠዋል። ከውሃ ውስጥ አውጥቶ ከመስመጥ አዳንኩት ከሚል ወዳጅ ይጠብቃችሁ። በህይወቴ ውስጥ አጉል ሀሳብ ይመስላችሁ አብሳችሁ ልትበሉኝ የተዘጋጃችሁ ሰዎች የእናንተ እርዳታ የሚገለኝ እንጂ የሚያድነኝ ስላልሆነ የፈጠረኝ አምላክ እንደ ፍጥር ጥሩ ያድርገኝ። ለበጎ ሀሳባችሁ ግን በጣም አመሰግናለሁ። ሀይሚዬ ማይስዊት እንግዲህ በኢንስታግራም ገጿ ላይ መታለች። ጥቅሱን ከ17 ደቂቃ በፊት ነው ያየሁት። እንደዚሁም ደግሞ መግቢያ ላይ ያስገባውላችሁ አንድ ፈገግ የሚያደርግ አለ። ከአንድ ሰዓት በፊት የለቀቀችው 2 ሰዓት ሆኖታል እና ከ60 ዓመት እና ከህፃን ልጅ ማን ይበልጣል ብሎ ፈገግታ ነው። እኔ ህፃኑ ብዬ መልሻለሁ። ያው ህፃኑ ረጅም ዓመት መኖር ይችላል። ያው እድሜያቸው ገፋ ያለ ደግሞ 60 ዓመት እና 75 ያው በጥያቄው መሰረት ማለት ነው። ሀይሚቲ ሺዝ አስክ ኤቭሪባዲ ጋይስ ማለት ነው። ፈገግ የሚያሰኝ ጆኪንግ ነው። ሲቀጥል ደግሞ ሌላም ብላለች፣ አላህ ካስመሳይ ሰው ይጠብቀን። ሀይሚዬ ማይስዊት ማለት ነው። ለምን በቃ ያኔ እንደዚሁም አመስግናለች ለእሷ መልካም ነገር በጥሩ ነገር ከልብ ለምንመኝ ለሁላችንም ማለት ነው። ባይዛዊ ከሚዲያ ውጭም እሷ ከብዙ ሰው ጋር ኮንታክት አላት። ጓደኞቿ ላይክ አንዳንድ ግዴታ ጥቅስ ስትለቅ ምች ዩቲዩብ ላይ ብቻ ባለው ነገሮች ውዶቼ ማለት ነው። እና ለሁላችንም የሚጠቅም ነው። ለሀይሚዬ ብቻ ሳይሆን ለሁላችንም ካስመሳይ ሰው ይጠብቀን። መግቢያው ላይ ልብ ብላችሁ አዳምጡት። በጣም መልእክት ያለው ነው እና ለምን ፈጣሪ እንዳረገን የሚል ነው ካዳመጣችሁት ማለት ነው። እና ካስመሳይ ሰው ይጠብቀን ነው ቶታሊ። እኔ በአጠቃላይ ስመልስላችሁ ያው ወዳጅ መስሎ ያኔ አዳምጡት ሞርዛን ያኔ እና ሀይሚዬ እንግዲህ ያው ከባድ ፕራንክ የምታመጣ ነው ይመስለኝ ጉድ መጽው እና ውዶቼ። ሌላው ደግሞ የተመቸኝ ትክክለኛ ውሳኔ ከዘገየ ራሱ ስህተት ይሆናል ብላለች። ራይት ኦፍ ኮርስ ሪሊ የሆነ የምትወስኑት ውሳኔ ጊዜ ከሰጣችሁት ይሄ እንደ አንድ ስህተት ይሆናል። ውሳኔ ሲወሰን የራስ የሆነ ውሳኔ ነው። ግዴታ 3-4 ሰው ማማከር የለብንም። በሁሉ በስራችን ሞርጣንኛ በምንሰራው በመዳም ቅመም ስራችንን በምንቀይርበት ሰዓት መስት ዲስከስ ማድረግ የለብንም። እና ሀይሚዬ የምታሰራጨው ለእሷ ብቻ አይደለም እንደነገርኳችሁ ለእኛም ጭምር ነው። እና ውሳኔ ማለት ሰውን ስናማክር እንዲህ ባትይ ኖሮ እንዲህ አላደረግም ነበር እንዳለን፣ ግን የራሳችን ውሳኔ ሳይሆን የራሳችን ውሳኔ ከሆነ ጊዜ ሳንሰጥ መወሰን አለብን። ጊዜ ከወሰደ ደግሞ ምን ይሆናል? ስህተት ይሆናል። ሀይሚዬ እኮ እሽዊት እንዴት እንደምወድሽ እና ጥቅሱ በጣም ይጠቅማል። እንደዚህም ያው ከልጆች ጋር ስለሆንኩ ነው ትንሽ እንትን ያለው ሀሳብ የተከፋፈለ ውዶቼ። ሌላው ደግሞ ምንድን ነው ያው አላህ ካስመሳይ ሰው ይጠብቀን። ለእኛ የሚጠቅም መስሎን ለእኛ የእናንተ እርዳታ የሚገለኝ እንጂ የሚያድነኝ ስላልሆነ የፈጠረኝ አምላክ እንደፈጠረኝ ያድርገኝ። በጣም ልክ ያለው ነው ወዶቼ ማለት ነው። እና ካስመሳይ ሰው ነው እውነት አላት። ለምን አስመሳይ ባይዘዌ ካስመሳይ ሰው የሚጠላችሁ ሰው ይሻላል። ይሄ በጀርባ የሚያማ ሪያሊቲውን ነው። እና ከእንደዚህ አይነት ሰው ሁላችንም አላህ ይጠብቀን ማለት ነው። በቃ በግልጽ የሚጠላችሁ ሰው ይሻላል ካስመሳይ ሰው ማለት ነው። እና ሀይሚዬ ማይስዊት እንግዲህ መግቢያ ላይ ያለው በጣም ከባድ መልእክት ነው ሁሌ የምታስተላልፈው። እንደዚሁም ደግሞ ያው የውሳኔ ሰው መሆን እንዳለብን የሆነ ነገር ላይ ውሳኔ መስት ነው። ለመሰላችሁ አሁን ለምሳሌ እኛ የመዳም ቅመሞች እንደነገርኳችሁ በስራ ፎር ኤግዛምፕል ሀይሚያው የምታሰራጨው ሁሌ ስለ ዩቲዩብ ብቻ ሳይሆን ከዩቲዩብ በኋላ የሆነ እኔ አሁን ለምሳሌ እዚህ ጋር ሳወራ ስለ ስራ እያወራሁ ነው። እኛ የመዳም ቅመሞች ለምሳሌ ስራ ስንቀይር ሞርዛን ስራ ሲጠፋ ሪሊዮን ነው የምነግራችሁ። የሆነ ሰዓት ላይ የዛሬ 3 ዓመት ነው መሰለኝ አይ ቲንክ ያው ስራ አስገባ ነበር ማለት ነው እንደ ያው በሚለው ማለት ነው ታውቃላችሁ። እና ስራ ሲያማርጡ ላይክ ያን ስራ ጠፍቶ ከዛን ደግሞ ስራ ልም ብሎ እስከናንካቴው ሲጠፋ
ወይኔ ይሄን ስራ እንኮ ብሄድበት ኖሮ እንደዚህ ያኔ ከሰው ጋር ስናማክር ብዙ ነገሮችን ይበላሽብናል። የራሳችን የሆነ ውሳኔ ራሳችንን ብቻ ማማከር ያለብን። ባይዘው እኔ በስራ በኩል ራሴን ነው ማማክረው የሆነ በቃ በብዛት ማለት ነው። እና እንደዛ ነው ሰው ስናማክር ምንድነው ውሳኔያችን ሁሉ እንትን ይላል ይምታታል። ያ ነገር ላይሆን ይችላል። ቶሎ ላንወስን እንችላለን። ቶሎ ያለመወሰን ደግሞ ሀይሚዬ ማይስ ቤት እንዳለችው ምንድነው ቶሎ ትክክለኛ ውሳኔ ከዘገየን ራሱ ስህተት ነው ብላለች። ስህተት ይሆናል። ትክክል ነው። ውሳኔዎቹን ከዘገየን ስህተት ይሆናል ውዶቼ ማለት ነው። እና ሺዝ ስማርት ሀይሚዬ በጣም ነው እንጃ ጥቅሷ። ያው ከልጆች ጋር ስለሆንኩ ሀሳቤ ተከፋፍሏል። ግን በጣም ነው የተመቸኝ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። እና ሁላችንም በስራችን ላይ በህይወታችን ላይ ሞርዛን ያላገባችሁ የቦይፍሬንድ ላይክ በህይወታችን ሁላችንም እኛ ሴቶች ማለት ነው የምናደርገውን ነገር በጣም ቴንኬር መሆን እንዳለብን ነው። መወሰን ካለብንም የሆነ ነገሮችን ወዲያውኑ መወሰን ነው። ጊዜ መውሰድ የለም። ጊዜ መውሰድ ማለት ደግሞ ምንድን ነው የሆነ ነገር ስናደርግ ማለት ነው። አንደኛ ጊዜ መውሰድ እድሜም የሚባል አለ። እድሜያችን ሉዝ ይሆናል። ታይማችን አሁን ለምሳሌ ትላንትና ምንድነው ዛሬ ዌንስዴ ነው፣ ነገ ሐሙስ ነው። ሰኞ መወሰን ያለብንን ነገር ትተነው መቼ እንወስናለን? ኔክስት ሰኞ ምንድነው ታይማችን፣ ጊዜያችን፣ እድሜያችን ሁሉ ነገር ሉዝ ይሆናል። ስለዚህ ውሳኔ ከረዘመ ራሱ ሮንግ ነው፣ አንድ ስህተት ነው። እና አሁን በጣም ሀይሚዬማ አትቻልም። እና ውዶቼ፣ ማሮቼ፣ ፍቅሮቼ የሀይሚዬ መልእክት እንግዲህ ጥይት ነው፣ ጥይት እንግዲህ ዛሬ እንግዲህ ያው የመጡልን ተናፍቀው መጥተዋል። ያው በሱስ ያው ትምህርት ነክ ነው፣ በጣም የሚጠቅም ከፍፄ ጋር ሀይሚዬን ቀለዱባት። ሀይሚዬ ደግሞ የኛ ትልቅ ሰው ሪሊውን ነው የምነግራችሁ። ሺዝ ጀግና። ሀይሚዬን አድንቄያታለሁ። ስትቆጣ ላይክ ሪሊውን ነው። ለአንድ ቀን እንኳን ችግር የለም አላለቻቸውም። ብሩክና ፍፄም ያው ትምህርት ሰጥተዋል በአጠቃላይ። ሌላው ደግሞ አስመሳይ አንዳንዴ ላለችውም ምን አለ መሰላችሁ ውዶቼ፣ አንድ ሰው ስለ ቻናል አንደኛ ነገር እና ሀይሚዬ ችግራቸው አውቀው ይሁን አላውቅም ቪዲዮ ካልተጫነ ሁሌ ቪዲዮ ካልተጫነ ምን ይሆናል መሰላችሁ? ዩቲዩብም አይሸርትም፣ ቪውም ይቀንሳል። እና ብሩክና ሀይሚ አንደኛ የቻናሉ የሚያደክሙት ሁለቱ ናቸው። ለምን? ቪዲዮ ቶሎ ስለማይለቁ ነው። አሁን በየኮሜንቱ ስለ ቻናሉ ነው። ብሩክም እየተናገረ ነው። ሰብስክራይብ አድርጓት እኛ እስከምንል ሀይሚዬ እስከምትመጣ ሰብስክራይብ እያለ ነው። ቪዲዮ ላይ እያወራ ነው፣ እንደ ድሮ አይደለም። ሼር ሰብስክራይብ አድርጉ እያለ ነው። ግን ምንድነው እነሱ ቶሎ ቪዲዮ መልቀቅ አለባቸው በየቀኑ። ለምን? ለኦዲየንሱ ብሎ ሳይሆን ለቻናላቸው ዩቲዩቡ አይሸርትም። እኔ እንደነገርኳቸው እጠይቃለሁ። ሰው አቦጊዳም በውስጥ አወራዋለሁ። ላይክ ብዙ ሰው አወራዋለሁ ከዚህ በፊት ሞርዛም ማለት ነው። እና ቪዲዮ መስት ሁሌ ሰው እኮ ስራ ካሉ መጠንከር አለባቸው። ሀይሚዬና ብሩኬ ለምን እንዴ ዛሬ ላይ ሚዲያው ላይ የሉ? በሬ ወለደው ራሱ በቃ እነ ብሩክን 2 ቀን ረስተዋል ስላየሉ ማለት ነው። እና አንዳንዴ ምንድነው ስትመጡልን ነው ደስ የሚለን። ለእናንተም ደግሞ ቻናላችሁን ለምንድን ነው ጊዜያችሁን እንትን የምትሉት? የ25 ደቂቃ ይደክማል። አይ ነው። ሁለተኛ ነገር ደግሞ ያው እይታው ሲደክም ደግሞ እናንተም ይደብራችኋል። እሱንም እናውቃለን። ግን አፕሪሼት መሆን አደረግለባችሁ። የራሳችሁ ኦዲየንስ አላችሁ። ሌሎቹ ደግሞ የምወዳቸው የማከብራቸው የብሩክ ለብቻ የሀይሚ ለብቻ የምትሉት አንድ ላይ ሆኑና ሀይሚዬንም ሰብስክራይብ አድርጉ። እናንተ ደግሞ የምወዳችሁ ማለት መልካምነት ከፈጣሪ ይገኛል። እና እንግዲህ ይሄን ይመስላል። እነ ማሄ ደግሞ ይሸርቱላት። አሁን ሀይሚዬ እንደ ድሮ አይደለም። እነ ማሄ ይሸርቱላት። እነሱ ያው ዩቲዩቡን በሚወደው እየሄዱ ነው። ሽማግሌ ቀለበት ያው እንደዚህ አይነት ነገር ነው ዩቲዩቡ የሚፈልገው። እና ሀይሚዬ ደግሞ በጥሩ ነገር ነው